አሁን ላይ ናታን ክፍል ውስጥ በመግባት እንግዲህ ካንተ ጋር ነው ማድረው እያለች እያስጨነቀችው ነው። እንግዲህ ናታን ደግሞ አሁን ላይ አቢጌልን እንድትሄድለት እየጠየቃት ነው። ምክንያቱም አሁን ላይ እንግዲህ ደረጀ ቢመጣ ወይም ደግሞ ወይዘሮ ማርታ ቢመጡ ለሱ በጣም ከባድ ነገር እንደሆነና እንደዚህ ለብሳ ደግሞ እንደዚህ ፒኪኒ ለብሳ እሱ ቤት መምጣቷ ሌላ ነገር ሊያስቡ ስለሚችሉ ነው እንድትወጣ የነገራት። ነገር ግን አቢጌል ደግሞ አሁን ላይ እንግዲህ አልወጣም ካልሆነ ሊደፍረኝ ነው ብዬ እናገራለሁ ብላ እያስፈራራችሁ ነው የምትገኘው። ስለዚህ ናታን አሁን ላይ ምንድነው ማድረግ ያለበት? ግዴታ ጎትቶ ማውጣት አለበት እንጂ እንግዲህ አሁን ላይ አቢጌል በምትለው ነገር ወይም ደግሞ እሷ ባለችው መሰረት መስማማት የለበትም ብዬ ነው ማስበው። እስኪ ናታን አሁን ላይ ምንድነው የሚያደርገው? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አቢጌል ይህንን ነገር ያደረገችው ለምንድነው? ናታን እንግዲህ ዳጣን እንደሚወዳት እንደሚያፈቅራት ካወቀች በኋላ ነው። ካሁን ለዳጣ ነው የሚያደላው ስለምትልና ከናታን ጋርም እንግዲህ ከሱ ጋር ግንኙነት ለማድረግ ከሱ ጋር ቶሎ እንግዲህ በእልህ ነው ያደረገች ያለችው አሁን ላይ የምትገኘው። ለአባትየው አሁን ላይ ደፈረኝ ብላ ልትናገር ነው ለአባቷ። ካልሆነ ግን ናታን እሷ የምትለውን ነገር እንዲስማማና አብረን እንደር እያለችው ነው። በዛውም በገዛ ቤቷ ማለት ነው። እንግዲህ ናታን አሁን ላይ አባዬ እያለ አቶ ደረጀን ሲጠራ አቢጌል ግን ምን አይነት ክፉ ሰው እንደሆነች አይተናል። ለምን አባዬ ትላለህ? አባትህ እኮ አይደለም እያለች ነው እያስጠነቀቀችው ወይም ደግሞ እያስፈራራችው የምትገኘው። ስለዚህ ናታን በጣም አሁን ላይ ጭንቀት ውስጥ ገብቷል ማለት ነው። ምን ማድረግ እንዳለበት ግራን የገባው። ምክንያቱም ናታን የሚወዳት ዳጣን ስለሆነና ዳጣንም እንግዲህ በውሃ እንግዲህ ከአንድም ሁለቴ እንድትመጣ ቢነግራትም ነገር ግን ዳጣ አሁን ላይ እንደማትመጣ ነግሯለች። እንግዲህ ሰላም ምንድነው ያለችው ለናታን? ዳጣ ምንም አይነት ወንድ ከዚህ በፊት ፍቅረኛ እንዳልነበራትና ፍቅርም ምንም ነገር እንደማታቅ ነው ለናታን የነገረችው። ስለዚህ ናታን በዳጣ ተስፋ እንዳይቆርጥና ከሷ ጋር እንዲሆኑ እንግዲህ ሰላም ናታንን እያገዘችው ነው ማለት ነው። ሰላም አሁን ላይ ናታን ዳጣን እንዳፈቀራትና እንደወደዳት ታውቃለች። ነገር ግን ዳጣ ናታን እንደማትፈልገው ነው ወይም ደግሞ ከእሱ መራቅ ነው የምትፈልገው። ምክንያቱም አቢጌል ናታንና ዳጣ አንድ ላይ እንዲሆኑ ስለማትፈልግና ዳጣም እንግዲህ እዛ ቤት ከአቢጌል ጋር ለመዋደድ ወይም ደግሞ አንድ ለመሆን እንዴት እንድታያትና እንዳትጮባት ወይም ደግሞ ሴራ እንዳትሴርባት ነው ዳጣ ይህንን ነገር የምታደርገው። ዳጣ የአቢጌልንና የናታን አንድ ላይ መሆንን ትፈልገዋለች። ምክንያቱም ምንም አማራጭ ስለሌላት ማለት ነው፣ አቢጌል እያስጨነቀቻት ስለሆነ። ስለዚህ አሁን ላይ ሰላም ደግሞ ዳጣና እንግዲህ ናታን አንድ ላይ እንዲሆኑ ስለምትፈልግ ናታንን እያገዘችው ነው። ሄዶ እንዲነግራትና ዝም ማለት እንደሌለበት ሁሉንም ነገር ነግሯለች። ዳጣ አሁን ላይ ምንም አይነት ፍቅረኛ እንደሌላትና ብቻዋን እንደሆነች ስለ ፍቅር ምንም ነገር የምታውቀው እንደሌለ እናም ሳይረፍድ እንግዲህ ከዳጣ ጋር አንድ ላይ እንዲሆኑ ሰላም የራሷን ሚና እየተጫወተች ነው የምትገኘው። እንግዲህ ወይዘሮ ማርታ አሁን ላይ የሰላም ባል ወይም ደግሞ እንግዲህ የልጁ አባት የሆነው ማን ነው? እንግዲህ ስልኩን ስጭኝና እኔ ላወራው ነው። ያለ አባት ልጁ ማደግ የለበትም ማወቅ አለበት ብላ ነግራት ነበር። ነገር ግን ሰላም ይህንን ነገር ማድረግ አትፈልግም። ለምንድን ነው ይህንን ነገር ወይም ደግሞ አባቷን የልጁን አባት ማሳወቅ ያልፈለገችው? ለምንድን ነው? ምክንያቱም ዞሮ ደረጀን ስለሆነ ነው ይህንን ስልክ ያልሰጠቻት ብዬ ነው ማስበው። ምክንያቱም አቶ ደረጀ ይህንን ነገር ሳያስቡ ወይም ደግሞ በድንገት ተፈጥሮ ከዛ በኋላ ግን እሱ ካላመንላትና እሱ ካላወቀ አሁን ላይ ደግሞ እናትየው ወይም ደግሞ ወይዘሮ ማርታ የባልየውን ስልክ አምጪ ብላት ነበር። ነገር ግን ሰራተኛዋ ሰላም እንግዲህ ዳጣ ጋር በመሄድ እንግዲህ ዳጣን ቅበሪኝ ብላታለች። ዳጣ የሆነ መላ እንድትፈይድና ሌላ ሰው እንድታዘጋጅ የሰላም ባልነኝ ብሎ እንዲናገርና እንዲዋሽላት ነበር። ነገር ግን ዳጣ እንግዲህ እንደዚህ ማድረግ እንደምትችልና ነገር ግን ያ ሰውዬ ደግሞ ሊሳሳት ስለሚችል በቃ እንንገራት በማለት ሰራተኛዋ ሰላምን እንግዲህ ፊት ለፊት ይዛት ወይዘሮ ማርታ ጋር ሄዳለች። ስለዚህ ሰራተኛዋ ሰላምን እንግዲህ አሁን ላይ ዳጣ ከጉድ አውጥታለች ማለት ነው። አሁን ላይም ነው ዳጣም አሁን ላይ ነው እንግዲህ ሰራተኛዋ ሰላም እርጉዝ መሆኗንም ያወቀችው እንጂ እስከዛሬ ድረስ ሰራተኛዋ ሰላም እርጉዝ መሆኗን አላወቀችም ነበር፣ እሷም አልሰማችም ነበር። ስለዚህ
አሁን ላይ እንግዲህ ለወይዘሮ ማርታ ዳጣ ከሄደች በኋላ ምንድን ያለቻት ሰውየው እንደማይፈልግና እሷም ማሳየት ወይም ደግሞ ርጉዝ እንደሆነች ለሱ መናገር እንደማትፈልግ ነው የተናገረችው። ስለዚህ ዳጣ በሰላም ቦታ እንደሆነች በማስመሰል ለሷ እንግዲህ ተከላክላላት ወይዘሮ ማርታ ርዕሱ እንድትቀይርና እንግዲህ ይህንን ስልኩን ስጭኝ ያለችበትን ሀሳብ እንድታነሳ ነው ያደረገቻት። ስለዚህ ዳጣ ምን ጊዜም አሁን ላይ ለሰላም ደራሽ ነች ማለት ነው። ፈጥኖ ደራሽ ነች፣ ለሷ ደርሳላታለች። ነገር ግን ወይዘሮ ማርታ ሰራተኛዋ ሰላምን ሌላ ጊዜ እንደምታወራውና እንዳረሳቸው እንደማትረሳውም እንደዚህ አይነት ነገር ከባድ ስለሆነ ነግራታለች። ነገር ግን ለጊዜውም ቢሆን እንግዲህ ሰራተኛዋ ሰላም አሁን ላይ ተርፋለች ብዬ ነው ማስበው። እስቲ ዳጣ እንግዲህ በሰራተኛዋ ሰላም ላይ ያደረገችላት ነገር እስቲ የተመቻችሁና እንደዚህ አይነት ደግሞ ፌቨሮችን ሰርታ እንግዲህ ወይዘሮ ማርታ እንዳትባንን ወይም ደግሞ ወይዘሮ ማርታ እንግዲህ እዛ የጠየቀችው ጥያቄ ላይ እንዳትቆይ ማድረጓ እስቲ የተመቻችሁ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ እንግዲህ አቢጌል አሁን ላይ አቶ ደረጀን እንግዲህ ዳጣ እየረበሸችኝ ነው፣ ሳጠና ምስል እየተማታች እንግዲህ እየረበሸችኝ ነው በማለት ለአቶ ደረጀ እየነገረችው ነው ያለችው። ምክንያቱም አሁን ላይ አቢጌል የምትፈልገው ነገር ምንድነው? ዳጣን ከዛ ቤት እንድትወጣ ማድረግ ነው። በቃ ዳጣ እዛ ቤት ከገባች ጊዜ ጀምሮ ሰላሟ ተናግቷል፣ ወይም ደግሞ የምትፈልገውን ነገር እያጣች ነው። እንግዲህ ናታንንም ትፈልገው ተወደው ነበር። ነገር ግን ናታ በዳጣ በመሳቡ ምክንያት ተናዳለች። እንደሚወዳትም ቴክስቱ ላይ ስላነበበችና ስላወቀች አሁን ላይ እንግዲህ በዚህ ንዴት ነው ለአቶ ደረጀ ዳጣ እያስቸገረችኝ ነው በማለት የነገረችው። ነገር ግን አቶ ደረጀ ከዚህ በፊትም እንግዲህ አቢጌል ያንን ነገር ሰርታ ወይም ደግሞ ወርቁን ሰርቃ ዳጣ ላይ እንዳሳበበችና ነገር ግን እሷ ላይ እንደተገኘባት ነግሯታል። ስለዚህ አሁን ላይ እንግዲህ ራሷ ከዚህ ነገር እንድትጠነቀቅና አሁንም ቢሆን ሰው ላይ መቀሰሯን ትቷ ራሷ ዳጣን እንግዲህ በልጣ መገኘት ካለባት እንደዛ እንድትሆን ነው የመከራት። ምክንያቱም ዳጣ እንደዚህ አይነት ነገር እንደማታደርግ ግልጽ እንደሆነ እሱ ያውቃል። አሁን ላይ በቅናት ተነሳስታ አቢጌል እንደዚህ አይነት ነገር እያደረገች ዳጣን ከዛ ቤት ለማስባረርና እንድትወጣ ለማድረግ እንግዲህ ወይ ተከራይተን ለምን አንከራይላትም ሌላ ቤት እያለች አቢጌል ለአቶ ደረጀ የምትሰጠው ምክንያት አሳማኝ አይደለም ማለት ነው። አቶ ደረጀ እንግዲህ ዳጣን ያቃታል የዋህ መሆኗንና እንግዲህ የምትናገረውን ነገር ፊት ለፊት እንደምትናገር ግልጽነቷ በጣም ደስ ይሏል። ስለዚህ ከአቶ ደረጀም ደግሞ ይልቅ ናታን የሚወደው ዳጣን በዚህ ምክንያት ነው። ግልጽነቷን፣ ተጫዋችነቷን እንደገና ደግሞ ፊት ለፊት የምትናገረው ነገር የዋህነቷን ነው ናታን እንግዲህ እየወደዳት የመጣው ማለት ነው። ዳጣ እንግዲህ አሁን ላይ ናታን እሷን በሰላላየና እቤቱም ወይም ደግሞ ክላሱ ስላልመጣች እንግዲህ ፍራሹ ላይ የሆነ እንዴት እንደሆነ አይተናል። ፍቅር እንዴት ናታንን ጠብ እንዳደረገችው ዳጣ እያየ እንገኛለን። ምክንያቱም አሁን ላይ ናታን ዳጣንን እንግዲህ እንደሚወዳት ወይም እንደሚያፈቅራት ከነገራት እንደ መጀመሪያው ትርቀኛለች ብሎ ስለሚያስብ ነው ይህንን ነገር እስከዛሬ ድረስ ያልነገራት። ነገር ግን ሰራተኛዋ ሰላም ደግሞ ይህን ነገር ለዳጣ እንዲነግራት እንዳታመልጠው እየነገረችው ነው፣ እያገዘችው የምትገኘው ማለት ነው። ሌላው ጉዳይ ደግሞ እንግዲህ አቶ ደረጀና ወይዘሮ ማርታ ባልና ሚስቶች እንግዲህ ስለ ሰላም እያወሩ ነው የሚገኙት። እንግዲህ አሁን ላይ ሰራተኛዋ ሰላም እዚሁ ቤት እንድትታረስና ልጇንም እዚሁ ቤት መውለድ እንደምትፈልግ ነው የነገረቻት። ነገር ግን አሁን ላይ አቶ ደረጀ እንግዲህ ምንድነው ያለው? ከዚህ ቤት ወጥታ ለምን ቤት አንከራይላትም ብሎ ይህንን ሀሳብ አቅርቦላታል። ምክንያቱም እስከዛሬ ድረስ እዚህ በጣም ብዙ ስለሰራች አሁን ላይ ግን ወጥታ እንግዲህ ሌላ ቤት ይዛ እንድትኖር ነው የፈለገው። ነገር ግን አቶ ደረጀ ይህንን ነገር የፈለገበት ምክንያት ምንድነው ብላችሁ የምታስቡት? ምክንያቱም የራሱ የሆነ ኬስ ከሷ ጋር የሚያስተሳስር የሆነ ነገር ስላለው ነው ብዬ ማስበው። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ማርታ አቶ ደረጀን ወይም ደግሞ ባሏን የታዘበችው ነገር ምንድነው? ሰራተኛዋ ሰላምን እንደ ሰራተኛና እሱ እንዳሰሪ ምንም እንዳላላት እንደማይቆጣት ምንም እንደማይላት እና እሷ ብቻ እንደምትናገር ነው የነገረችውና ምን ያህል ነው እሷን የምታቃት ወይም ደግሞ እንደዚህ እንዳሰሪ የማትናገራት ለምንድን ነው ብላ ጠይቀው ነበር። ነገር ግን እንግዲህ አቶ ደረጀ የመለሰላት መልስ እንደ
የደነገጠ ሰው እንግዲህ ሌላ አይነት መልስ ነው የመለሰላት ያንን ወሬ ትቶት ማለት ነው። ስለዚህ ሰራተኛዋ ሰላም ቤት እንድትከራይ ፈልጎ ነበር። ነገር ግን ወይዘሮ ማርታ እንዳለችው ሰላም እዚሁ ቤት መውለድ እንደምትፈልግ መታረስም እዚሁ ቤት ነው የምትፈልገው ብላ እንግዲህ እዚሁ ልትወልድ ነው ማለት ነው ሰራተኛዋ ሰላም። እናም እንግዲህ አሁን ላይ አዲስ ሰራተኛ ሊቀጥሩ ነው። እሷ ልትወልድም እየደረሰች ስለሆነ ያው አሁን 5ኛ ወሯ ስለሆነች ከ6 ከ7 ወሯ ጀምሮ ያው እሷን በማሳረፍ ሌላ ሰራተኛ ሊቀጠር ነው። ነገር ግን አሁን ላይ የሰራተኛዋ ሰላም ያረገዘች ወይም ደግሞ የሚወለደው ልጅ ከማን ነው ብላችሁ የምታስቡት? ዳጣም ይህንን ነገር እስከዛ ድረስ አታውቅም። እውነትም ከአቶ ደረጀ የሚለውን እሷ ስለማታውቅ አሁን ላይ ዝም ነው ያለችው፣ ምንም ነገር የምታውቀው ስለሌለ። ነገር ግን ይሄ ነገር ወዴት እየሄደ ነው? እስቲ እናንተም በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አቢጌል ናታንን እንግዲህ ሊደፍረኝ ነው ብዬ ጮሃለሁ እያለች እያስፈራራች ነው የምትገኘው። ከኔ ጋር ካልተኛ ይሄንን ነው ማደርገው በማለት ናታንን እንዲፈራና እንግዲህ ከሷ ጋር እንዲተኛ እያስገደደችው ነው የምትገኘው ማለት ነው። የናታን መልስ ወይም ደግሞ ናታን አሁን ላይ ምንድነው የሚያደርገው? እስቲ ይሄንን እናንተም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ እኔ መስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።